አዎ እህቴን አላስነካት። ባዴ ደግሞ ቀልድ የለም። እሺ አንቺ ደግሞ ምን አባሽ ነው ከዴቭ ጋር የግል ህይወት የሚኖርሽ? ፍቅር ልቀቂ። አንቺ ገረዳሽ ነኝ ገፈተሽ። ላንቺ ያለኝ ስሜት የምር ነው ብለህ ካበቃ በኋላ አሁን ደግሞ እህቴን ይስለኛል አይደል? ቆይ ምን ለማድረግ የሞከርክ ነው? ይስማ እንጂ የራሱ ሴት አይደለች እንዴ? ምንስ ብታደርግ? ንግግርን ብታስተካክል መልካም ነው። ኧረ አደይን ልጅ መላቤልኝ በህገ ወጥ መንገድ ተሰድጄ አደይን ካልወሰድኳት እያለ መስመርህን አትለፍ እሺ። አደይ ያንተ ብቻ አለች፣ ለኔም ቢሆን እህቴ ናት። ሁሌም ኳስ ስትመለከት እኔ አጠገብ መሆኔን ራሱ ትዘነጋለህ። ከዛ ሁሌም ትኩረት ለኳስ ብቻ ይሆናል። ምን አድርጋችኋት ነው? ያለ ምክንያት እንደዚህ አትሆን። ንገር፣ ምን አድርጊ ነው የምትሏት? ቆይ ማን ነገረህ? እንዴ ተረጋጋ እንጂ ዴቭ። ቆይ አደይ ነች ሊጠራችሁ አንተ ነህ እንዴ? የታል? አሬ እንገገማ ይዘው መጣሽ። በእናትህ እንቄስ ቶባካ። አሁን ከሄድን ደግሞ ሌላ ነገር ነው የሚመስለው። ይምጣና የሚለውን እንስማ። ወይስ እየቀለድሽብኝ? ዴቭ እና ወላዴ ሊያወራት ፈልጎ ነው። ቆይ ምን ልታረግ ነው? ቆይ ልጅ ምን ፈልጎ? ካንቺና ካዴ ምንድን ነው የሚፈልገው? ምን ፈልጋችሁ? ሰላም ነው ዴቭ? እናንተ እያላችሁ ምን ሰላም አለ? እኛ ምን አረግን? አሁን አትቅለስለስ። ካዴ ምን ፈልጋለሁ? አዴን የሆነ ነገር ላማክራት ነበረ። ምን ነው አጠፋው እንዴ? አዎ አጥፍታል። ሰማኛለህ? ስንቴ ነው የምነግርህ አዴ አጠገብ እንዳትደርስ ብዬ። እሱማ እንዴት ይሆናል ዴቭ? አዴ እኮ እህቴ ነች። እህትህ አይደለችም። ሰማኛለህ? እህትህን ሂድና ፈልጋት። ከዚህ በኋላ አዴ አጠገብ እንዳትደርስ እሺ? ይሄንን እሺ ብዬ አልቀበልህም። ማንም እኮ የለኝም። ብቸኝነት ካሳሰበ አጠገብ ያለ ሰው በቂ ነው። ቆይ አንተ ችኮቹን እንዳለ አላስነካ ነው እንደምትል ሰማኛለህ? አዎ እህቴን አላስነካት። ባዴ ደግሞ ቀልድ የለም። እሺ ወንድሜ ተው፣ ተረጋጋ፣ ትጣላ። በእናትህ ልቀቀኝ እንዴ። አንቺ ነሽ ለዚህ ሁሉ ሰለባ። አዴን ጥሪልን ስንልሽ እሱን ይዘሽ ትመጫለሽ እንዴ? እኔ ምን አደረግኩ? ራሱ እኮ ነው አደይን ስለው እሱ ተከትሎ ይመጣ እንዴ። ጭራሽ ብለህ እኔ ባለሁበት እንደዚህ ታወራለህ? ሰማኛለህ? የምትሰማ ከሆነ ስማ። ሁለተኛ አደይ አጠገብ እንዳትደርሱ፣ አለበለዚያ ግን እገልሃለሁ። እሺ አሁን ጥፉ። አንቺ እንዴ ይገባኛል እኮ አደይ፣ እረዳሻለሁ። ግን ደግሞ ዴቭ እንደማይጎዳሽ በጣም እርግጠኛ ነኝ። ተው ባርኮት፣ እንደዚህ እያልክ ልቤን ከፍ ዝቅ አታድርገው። ካስታወስክ አንተም ያኔ እንደዚህ ብለኝ ነበር፣ ግን ምን እንዳደረግክ ተመልከት። አሁን ደግሞ ዴቭም እንደዚህ ያርግብሽ እያልከኝ ነው? የኔና የሱ እኮ በጣም የተለያየ ነገር ነው። ምንድን ነው የሚለያየው? አንተም እኮ የእሱን ያክል እንደምትወደኝ ነበር ያሳየኝ፣ ግን እውነታው እንደዛ አይደለም። ይቅርታ አደይ። ባርኮት፣ ምንም የምልህ ነገር የለኝም። የልባችንን ፈጣሪ ያውቃል። ያኔ እኮ በሰዓቱ ለአንቺ የሚሰማኝ ስሜት ነው ነገርኩሽ እንጂ ውሸት አልነበረም አደይ። በሰዓቱ በአንቺ ፍቅር የሚያደርገኝ ነገር አሰጥቶኝ ነበር። ግን አንቺ ምን አልሽኝ? ወንድሜ ነህ፣ ይሄ ነገር አይሆንም ብለሽ ትተሽኝ ሄድሽ። እና እንደዛ ያልኩ እንደሆነ በቃ ሁሉም ነገር አበቃ? የነገርከኝ ነገር ለዛች ጊዜ ብቻ ነበር የሚቆየው? ባርኮት፣ እኔ ካንተ ብዙ ነገር ተምሬያለሁ። ይኸውልሽ አደይ፣ ከኔ ጋር በተፈጠረ ነገር ምክንያት ዴቭ ላይ ጫና እንዲኖርበት አልፈልግም። ለሱ ምንም ልታስብ አይገባም። እኔ ሁሉንም ነገር አስረድቼዋለሁ። ላንተ ደግሞ በጣም ደስተኛ ነኝ። የምትወዳት ሴት መታ አብራችሁ ስለሆናችሁ ደስ ብሎኛል። አመሰግናለሁ አደይ። ነገር ግን እሷ እዚህ ከመጣሽ ጊዜ ጀምሮ እየተራራቀ እንዳለ ነው የተሰማኝ። በፊት እዚህ ልሻል ብዙ ነገሮችን እኮ እንነጋገር ነበር አደይ። አሁን ግን ወንድምነቴን ነው እንደቀማሽ። ዴቭ እዚህ ደግሞ ምን ትሰራለህ? ባልሽን ጠይቅ እንጂ። ዴቭ ባርኮት፣ እዚህ ደግሞ ምን ትሰራለህ? አደይን እያወራኋት ነበር። እና መኝታ ቤቷ ገብተህ ነው የምታወራት? በቃ ባርኮት፣ ለእኔ ይሄ ነው የሚገባኝ? ምን እያልክ ነው? ምን አጠፋሁ? ምን አረኩ እንዴ? አደይ እኮ ነች፣ እህቴ እኮ ነች። አሁን እወድሻለሁ፣ ላንቺ ያለኝ ስሜት የምር ነው ብለህ ካበቃ በኋላ አሁን ደግሞ እህቴን ይስለኛል አይደል? ቆይ ምን ለማድረግ የሞከርክ ነው? ዴቭ ባርኮት ምንም አላጠፋም፣ አትውቀሰው። ስላንተ እየነገረኝ ነበር። ምንም ማስረዳት አይጠበቅብሽም። ያልሽኝም በሙሉ ሰምቼዋለሁ ባርኮት። ይሄን ግን ካንተ አልጠብቅም ነበር። እሺ በጣም ተሳፈራል። ደግሞ አሁን ማጠገብ ቁጭ ብለሻል። ሂጂ ቀጥይ። ቆይ ምን እንደምሰራልሽ አስይሻለሁ። እሺ ባርኮት፣ አረ ዴቭን የሆነ ነገር በለው። አደይ እባክሽ ተረጋጊ፣ እኔ አስረዳቸዋለሁ። አደይ የት ሄደች? ቆይ
እኔ ምን አውቃለሁ? መዞር ነው ስራዋ። ቤት ከሆነች ደግሞ መጋደም ነው። ደግ አደረገች። እንኳን እርፍ አለች፣ እንኳንም ተኛች። እኔ ምልሽ ባርኪ ተኝቶ ነው እንዴ? ባርኪ ለሚላ ሲመጣ እንዲያወራችሁ ነግሯለሁ። ውሸታም። አሁን ክፍሉ አላየሁትም። ክፍሉ የለም። ምን አሳሸኝ? እኔ ያምሻ እንዴ? ቤዛ እርግጠኛ ነሽ ባርኪ የለም? አዎ የለም። ውሸታም። ታዲያ ይሄ ምንሽ ነው? ባርኪ ወይ እንዴት ናችሁ? አለንለ ባርኪ። ስለ አንድ ጉዳይ ልናወራ ነበር የመጣ ነው። ብቻችን ሆነን ማውራት እንችላለን? ለሊ በኋላ ቤት መጣና እናወራለን። እሺ ትንሽ ጭንቅላቴ ልክ አይደለም፣ ልረፍበት። ቤዛ እናወራለን። እሺ ጨረሳችሁ አይደል? ውልቅ በሉልኝ። ዊ ፍቅር ይወጣልሻል። እሺ ዘርብልኛች ነው። ለምለም ሞጫ በዚህ ጋር ነው። ደህና ነሽ ልጁ? አለው ልክ ላይ እንዴት ነህ? ቆይ ምን አጥፍቼ ነው ሰላምታ እንኳን የተከለከልኩት? ሰላም ብያለሁ እኮ ቅድም። የለ ግዴታ ካንተ ጋር መጨፈር መዝለል የለብኝም። ይሄን ደግሞ ያልከኝ ራስ ነህ። ስለዚህ ከአሁን በኋላ ቤት አትመጪም ማለት ነው? ምን ልሰራ መዛል? አይ ኤላ ሊዱን አመንካት። እሷ እኮ እንዳገኘችው ሰው ነው። አሁን ደግሞ ተረኛው ናኦል ነው። አፍሽን አትክፈች ፍቅር። የፈለኩበት ሰው ጋር እንደፈለኩ መሄድ እችላለሁ። እሱማ ትችያለሽ፣ ግን መጨረሻሽን ነው ማየት። ከቀናሽ ደግሞ ከናኦል ጋር ላስታርቅሽ። ሌላ ወሬ አታውሪ ዝም ብለሽ። አረ በቃችሁ። አሁን ጭቅጭቁ ምን አመጣው? ሰሚያለሽ? ልክሽን ወቂሽ። እዛው ብልጥ የምትሆኝበት ላይ ልጅና ብልጥኝ። በቃሽ ልጁ። አሁን ሌላ ርዕስ አትክፈች። መቼ ይሁን እኔ ደም ያልከው? በቃ ሁሌም መከራ። አደይ ልግልኝ ማን ነግሮሽ መጣሽ? ደህና ነሽ ግን? አደይ ምንድን ነው የሆንሽው? የሆነ ነገር ተፈጥሯል ማለት ነው። አደይ ደህና አይደለሽ? እቺ ፍቅር ናት? አይ እሱ አይደለች። እና ምን ሆነሽ የተከፋሽው? ደግሞ እያለቀሽ ነበር እንዴ? ዳሊ ከዚህ ቤት መውጣት ይኖርብኛል። እንዴ ለምን? ምን ነው የተፈጠረ ነገር አለ እንዴ? ባርኮትና ዴቭ እዚህ ቤት እያሉ አብሬያቸው መኖር ይከብደኛል። እኔ ከአቅሜ በላይ ነው። እንዴት? አሁን እኮ ባርኪ ምንም ሊልሽ አይችልም። ከቤዛ ጋር የራሱን አዲስ ህይወት ጀምሯል። አዎ ግን እኔ ላይ ደግሞ ትልቅ ተጽዕኖ ነው ያለው። ለልዬ ባርኮትና ዴቭ በእኔ ምክንያት እንዲጣሉ አልፈልግም። ምንም ያጣላቸው ነገር ኖሮ ይጣላሉ ነው ወይስ ባርኪ አሁንም ላንቺ ስሜት አለው? አዎ እንደዛ ነው። ቤዛ ስለመጣች ነው እንጂ ምንም የተቀየረ ነገር የለም ማለት። ቆይ ባርኪ ምን ሆኖ ነው? እንዴት እንደዚህ ያደርጋል? ያን ሁሉ ነገር ከነገረሽ በኋላ እንደዚህ ማለት ነበረበት? ቆይ ነው ያወራዋለሁ። ተይ ለሊ ምንም አትበይው። እኔ ከዚህ በላይ በቅቶኛል። እስኪ ደግሞ ራቅ ብዬ እድሌ ሌላ ቦታ ልፈልግ። ዴቭም ቢሆን ከዚህ በላይ መጎዳት የለበት። ይኸውልሽ አደይ ከዚህ ቤት ወጥተሽ ሌላ ቦታ ስራ ለመስራት ማሰብሽ ጥሩ ነው። ነገር ግን ዴቭን ሽሽት ከሆነ ከዚህ ቤት የምትወጪው ጥሩ አይመስለኝም። ምክንያቱም እዛ ምን እንደሚገጥምሽም የምታውቂው ነገር የለም። ዴቭን አሁን አላየሽውም? በእኔና በባርኮት እንዴት እንደተናደደ። አንቺ ምንም እስካላጠፋች ድረስ እንዴት ብለሽ እንዳትጨነቂ። ተጠያቂ ሊሆኑ የሚችሉት እነሱ ብቻ ናቸው። ባርኮትንም ቢሆን ደግሞ እኔ አወራዋለሁ። እሺ ለልዬ ሁሉም ነገር እየተመሰቃቀለ ይመስለኛል። በዚህ በኩል ባርኮት፣ ዴቭ፣ ፍቅር፣ በዛ ደግሞ እናቴ፣ እህቴ፣ አባቴ ደግሞ አለ። ብቻ ሁሉም ነገር እየተመሰቃቀለብኝ። አይዞሽ አደይ ትንሽ ጊዜ ነው። እሺ እኛም የራሳችንን ስራ ጀምረን በራሳችን እስክንቆም ድረስ ታገሺ። ከዛም በኋላ እነሱ ከየት አመተነው እስከሚሆን ድረስ ነው የምናስገርማቸው። እሱማ እንደዚህ ሆነን እንኳን ቀር አንድ ቀን ሁሉም ነገር ታሪክ ይሆናል። ለአሁን ምን ማድረግ እንዳለብኝ ግራ ቢገባኝ ነው። ቤዛ ትክክለኛ ለባርኪ የምትገባው ሴት አይደለችም። ይሁን የደበቀችው ነገር አለ። እሱን ደግሞ አጣርቼ እደርስበታለሁ። ከዛም በኋላ ባርኪን አወራዋለሁ። አንቺ ግን እዚህ ከሚደብርሽ ነይ እንሂድ። ለልዬ ሁሌም ስለምትሰሚኝና ከጎኔ ስለሆንሽ አመሰግናለሁ። እኔ ወድ ነይ በቃ አይዞሽ። ዛሬ ከስንት ጊዜ በኋላ ሸኘሽ? አዎ ዛሬም ከዴቭ ማምለጫ መንገድ ስለፈለኩ ነው እንጂ ከአንተ ጋር ብዙ መውጣት አልፈለኩም ነበር። እስኪ ምን አጠፋው? አንቺ እንኳን ንገሪ። እንደ ወንድም እንደ ጓደኛ ቀርበሽ ወደ እኔ እንደምትመጪ አውቃለሁ። ግን እኮ አንድም ቀን ስሜቴን ተረድተኸኝ አታውቅም።
ከዛች ለለምለም ብለህ ሁሌ እንዳባረርከኝ እንዳስቀየምከኝ ነበር። ልጁ የምታደርጊያቸው ነገሮች እኮ ከጓደኝነት የዘለለ ናቸው። ካሁን በኋላ እንኳን ቤትህ አጠገብ ስለማልገኝ አታስብ። እና አሁን የት ልትሄጂ ነው? ናኦሌ ጋር ልሄድ ነው። ወይ አሁን ደግሞ እሱ ጋር ምን ትሰሪያለሽ? እኔ የምለው ለምንድን ነው ይሄ ልጅ እንደዚህ የምትቀርቡት? ናኦሌ ካንተ በጣም በብዙ እጥፍ የተሻለ ሰው ነው። እንዴት ሰው መንከባከብ እንዳለበት ምናምን ያውቃል። ባይሆን ለሊንም እንዳይቀማት ተጠንቀቅ እሺ። ልጁ ሞኝ አትሁኝ። ልጁ ብልጣ ብልጥ ነው። ምን ይታወቃል? አንተ ስትፈዝ ለሊንም ላፍ እንዳያደርግልህ ብዬ ነው። እንደዚህ ስለሱ እንዴት ታወሪያለሽ? ለሊና ናኦል ደግሞ ምን ያገናኛቸዋል? ናኦሌማ ከዛች ቤት ሰራተኛ ጋር ምን ሊኖረው ይችላል? ያው እንዲሁ ለጥንቃቄ ብዬ ነው እንጂ የኔ ለሊ በጭራሽ እንደዚህ አታደርግምሽ። ይኸውልሽ አደይ ምንም ላወራሽ አልፈልግም። እሺ ውጪ በቃ። አንተ እንዳሰብከው ምንም ነገር የለም። ባርኮት ስላንተ እየነገረኝ ነበር። ይኸውልሽ አደይ ያንቺን ውሸት መቀበልበት ምንም አቅም የለኝም። እሺ ዴቭ የምትሰማኝ ከሆነ ሰማኝ እሺ። እኔ ምንም የዋሻው ነገር የለም። በቃ ባርኮት ስላንተ እየነገረኝ ነበር። እንድረዳ አብሬ እንደሆን እያስረዳኝ ነበር። አንተ እንዴት እንደተረዳው አላውቅም፣ ግን እውነታው ይሄ ነው። እስኪ ንገሪኝ፣ የቱን ልስማ? ያየሁትን ወይስ የምትነግሪኝን? ታውቂያለሽ ለእኔ እንደዚህ አይነት አመለካከት እንዳለሽ አላውቅም ነበር። በጣም ነው ያዘንኩብሽ። ገባሽ? ቆይ እንደ በፊታችን ከባርኮት ጋር እንደ ወንድምም ቢሆን ማውራት አልችልም? እህቴ ናት ካለኝ በኋላ ነው ፍቅሬን ከነገርኩት በኋላ ለራሱ ሲያመቻች ነበር። እስኪ ንገሪኝ፣ እንዴት እንዳምናችሁ ትጠብቂያለሽ? እንዴ እኔ ምን እንደማስቡ ግራ ገብቶኛል። እንደ በፊታችሁ ተስማምታችሁ ማትኖር ከሆነ እትዬ እስክትመጣ ነው እንጂ እኔም ከዚህ ቤት በዚህ ሁኔታ ውስጥ መቆየት ሰልችቶኛል። የምትረዳኝ ከሆነ በቃ ተረዳኝ። እኔ መቼ ሳልረዳሽ ቀርቼ አውቃለሁ? ሁሌ እኮ እንደተረዳሁሽ ነው። ሁሌ በፈለግሽው መንገድ እየተጓዝኩ ነው። አንቺ ግን አንድ ቀን ዴቭ ምን እየተሰማው ነው እንደዚህ ስለው ምን እየተሰማው ነው ብለሽ እንኳን ልትረጅኝ አትሞክሪም። ገባሽ? ዴቭ ስንት ነገር ነግሬ ዛሬም እየወቀስከኝ ነው። አንቺ የምታደርጊውን ነገር እያወቅሽ አይደለም አደይ። ታውቂያለሽ በየጊዜው ልቤ ወደ አንቺ እየቀረበ ነው። አንቺ ግን እንዲቀርብ አትፈቅጂለትም። ቆይ የውሸት እያስመሰልኩ አብሬ እንደሆነ ፍላጎትህ? ምንም ማስመሰል አይጠበቅብሽም፣ ምንም ማድረግም አይጠበቅብሽ። ግን ልብሽን አንድ ቦታ አሳርፊው እሺ። እዚህም እዛም አትበይ። እኔ ከማን ጋር ነው እዚህም እዛም ስለያየህ? ምንድን ነው የማይመስለው ነገር? እስኪ ንገሪኝ። ባርኮትን ትወጂዋለሽ፣ ያ ኪንጎ ለሚባለው ልጅ ደግሞ ፊት ትሰጪዋለሽ፣ ናኦልን ደግሞ ወንድሜ በሚባል ሰበብ እየተቀራረባችሁ ነው ያላችሁት። ለዚህ እኮ ነው ፍቅሬን መቀበል ያቃተሽ። ዴቭ ንግግርን ብታስተካክል መልካም ነው። ከማናቸውም ጋር ምንም አይነት ግንኙነት እንደሌለ ልብ ያውቀዋል። አንተ እንደምታስባት ደግሞ ተራ ሴት አይደለሁም እሺ። ናኦል እንዴ ኬኮ እንዴት መጣሽ? እኔማ ወንድምሽ በርበር እያጠነሽ መስሎኝ ነበር። እሱንማ በወንድሙ የታጠነ ሰው ያውቀዋል። እኔ እኮ ብቸኛ ልጅ ነኝ። አባትም ወንድምም እህትም የለኝም። አሁን ደግሞ እናትም የለኝም። ማን ያጥነኛል ብለሽ ነው? እባክህ ዴቭ ትንሽ ያካብዳል። እኔማ ላልሸኘው ብዬ ነው በዛው አንተ ጋር የመጣሁት። ጥሩ አደረግሽ። እኔማ አደይ ላዋራት ፈልጌ ነበር፣ ግን እሷ በጣም ብዙ ጋርዶች ነው ያሏት። የምን ጋርድ? ውጪ ላይ ኪንጎ የሚባለው ልጅ ያደርቀኛል። እሺ ብዬ ደግሞ ቤት ስመጣ ዴቭ አለ። እንቅፋቶች በዙብኝ እኮ። ቆይ አንተ ይሄን ያህል አደይ ማግኘት ለምን ፈለግ? አደይ ጥሩ መካሪም አማካሪም ነች። የሆነ ነገር ልነግራት ነበር። እሷ ብቻ ናት እንዴ መካሪዋ? እስቲ ለኔ ንገረኝ፣ ምን እንደምታማክራት? አንቺም አትሆኝም ኬኳ። እንዴ ለምንድን ነው የማልሆነው? እኔ ከሷ በምን አንሳለሁ? አንቺ በኑሮ ልምድ ከሷ አንጻር በጣም ታንሻለሽ። አልገባኝም። እንዴት ነው በህይወት ልምድ እኔ እና እሷ የምንለያየው? አደይ በጣም ጠንካራ ሴት ነች። በዚህ እድሜዋ ራሷን ችላ የቤት ሰራተኛ ሆና ራሷን እያስተዳደረች ነው። በጣም ብዙ ህይወት ልምድ አላት። ቆይ እኔስ? ኬኳ አንቺ ገና በሰው ትከሻ ላይ ነሽ። እኔ እንዳንቺ የምመረኮዘው እናትም አባትም የለኝም። እንዳንቺ ሆናለሁ ብዬ መሞቴ ነው። እና አደይ ናት የምትመቸኝ እያልከኝ ነው? አሁን እኔ እንትና ይመቸኛል እንትና ይመቸኝ የሚል ወራወራው። እስኪ ልቅ ስለ አደይና ስለ ዴቭ ንገሪ። ዴቭ ወንድሜ ነው። አደይ ደግሞ የቤት ሰራተኛችን ናት። እሱንም አውቃለሁ። ማውቀውን ነገር እኮ እንድነግሪኝ አይደለም። ዴቭና አደይ ምንድን ናቸው ነው ያልኩሽ። ማን ነው ደግሞ የነገረ? አደይን ባርኮትም ዴቭም ይወዷታል። እሷ ደግሞ ከሁለቱም ጋር የሆነች ወንድሜን ታበሳጨዋለች። ግን ዴቭና አደይ መቼም አብረው አይሆኑም። እሷ የምትመጠነ ሴት አይደለች። አደይ እንዳየዋት ከሆነ አንቺ እንደምታያት አይነት ሴት አትመስለኝም። እንደዛ ብትሆን ኖሮ ከአንቺ በፊት ነበር እሷን ወስዳት። ካመንከኝ መነኝ፣ ካላመንከኝ ግን ተው። ቆይ ግን ለምንድን ነው ከቅድም ጀምሮ አደይ አደይ የምትልብኝ? ዛሬ እሷን ላዋራ ስመጣ ዴቭን ጠርተሽ አዋረድሽኝ አይደል? ይልቅ ያቺ ለምለም እንዴት ነች ግን?
ጭራሽ ደግሞ ስለሌሊ ጀመርከኝ። እኔ አንተን ላወራ በመጣ አንዴ አዲያ አንዴ ለምለም እያልክ ታዝገኛለህ። በልቸው ነይ እንጂ ወዴት ነው? ሌሊ መቼም ተናደሽ አይደለም አይደል? አረ ለምን እናደዳለሁ? ደስ ብሎኝ ነው እንጂ ሊዱን እዛ መንገድ ለመንገድ ስትጎትታ ታየውና ደስ አለኝ። ለዛ ነው። እሺ እንዴት እንደምወድሽ እያወቅሽ እንዴት እንደዚህ ትይኛለሽ? አንዴ ትቀኛለሽ፣ አንዴ ከማንም ጋር እንዳቆም ትይኛለሽ። በአንቺ ምክንያት ከቤዛ ጋር ተጣላሁ፣ ከሊዲያ ጋር ተጣላሁ። ቆይ ምንድን ነው ሀሳብሽ? ሁሌ ጭቅጭቅ አይሰለችም እንዴ? ቆይ መቼ ተጨቃጭቂ ነው ጭቅጭቅ የምትለው እንዴ? ቆይ አንተ ትዕግስት እዚህ ድረስ ብቻ ናት? ነገር ሲበዛም እኮ ይደብራል። ይኸውልህ እስከ ዛሬ ድረስ ከሊዱ ጋር ነበር ጸቤ። ከዚህ በኋላ ግን ካንተ ጋር ነው የሚሆነው። እሺ ተጠንቀቅ። ቆይ ለምንድን ነው እንደዚህ እያወርሽኝ ያለሽው? ምን አድርጌ ነው? ያደረግከውንም አንተ ታውቃለህ። እሺ ያደረግኩን ነገር ይሄ ነው ብለሽ ንገሪኝ። ሊዱና ናውል አንድ ላይ ከሆኑ በኋላ እኮ አንተ ጸባይ ሁሉ ተቀይሯል። ለሊዱ ያለ ነገር ሁሉ ነው የተቀየረው። ይባስ ብለህም እኮ በናውልም መናደድ ጀምረሃል እንዴ? ድሮ ከኋላ እየተከተለች የምታስቸግር ልጅ ጭራሽ ቦታ ተቀይራችሁ እኮ አንተ ሆነሃል እኮ የምታስቸግራት። በቃ አልጨረስኩም። ሊዱን ብቻ አይደለም ከዚህ በኋላ ቤዛንም ቢሆን እዚህ ቤት ላያት አልፈልግም። እሺ ባርኪ ወይስ ወዴት ልትሄጂ ነው? ኤላ ጋር ደርሼ ልመጣ እንዴ? እሰሩ ማውራቸው ነገር አለ እንዴ? እኔ ማብሬ ልመጣ አይደል? አይ ሲመስለኝ ለሌ ብቻ ነው የምታናገረኝ ፈልገችው። ስለምንድን ነው የምታወሩት? አላወኩም። ላንቺም ነገር ከሆነ ስመለስ እነግርሻለሁ። እሺ እሺ። ምን ይመልሽ ቤዛ? በዛ ወደ ስራ መሄድ ስላለብኝ የቤቱን ነገር ላንቺ አድራሻ ትችላለሁ። አዲስ ነገር ካለ ደውይልኝ። ስልኬ ደግሞ እምቢ ካለሽ ቴክስት አድርጊልኝ። እሺ እሺ። ባርኪ ግን አትሂጂ። ለምን? ምን ችግር አለ? አይ ምንም የለም፣ ግን ያው አብረን ብዙ ጊዜ ስላላሳለፍን ትንሽ ወብሶ ነው። አይሽ ቤዛ ቶሎ እመለሳለሁ። እንግዲህ ሁለት ወደ ነው። እሺ አትጨናነቂ። ቶሎ እመለሳለሁ። አንቺ ምን እየሰራሽ ነው? ምንድን ነው የሚለጉምሽ? ፍቅር ስመልስልሽ ለምን መለሽልኝ? ዝም ስል ደግሞ ምንድን ነው የሚለጉምሽ? ቆይ እኔ ምን ላድርግ? ቆይ ቅድም ዴቭ ጋር ምን አባሽ እየሰራሽ ነበር? እሱ የግል ህይወታችን ነው፣ አንቺ ነው የሚመለከትሽ። አንቺ ደግሞ ምን አባሽ ነው ከዴቭ ጋር የግል ህይወት የሚኖርሽ? ፍቅር ልቀቂ። ምን እያደረግሽ ነው ፍቅር? አታያትም እንዴት እንደሚያደርጋት? ፍቅር አሁን አትጨቃጨቂ። እዚህ ቤት መምጣት እንዳስጠላኝ ለምን ልታረጊ? አንተ እዚህ ቤት መምጣት አስጠላህ አይደለ? እኔ ደግሞ የምኖረው እዚህ ቤት ውስጥ ነው። ቆይ እንዴት ይህንን ስቃት አትረዳኝም? አንተ ኃላፊነት ከመወጣት ካቃተ እማዬ ትምጣ፣ ሁሉንም ነገር ለሱ አስረዳታለሁ። ትሰሚያለሽ ፍቅር፣ ከአንቺ ጋር ሌላ ወሬ ማውራት አልፈልግም። ሂጂ ግቢ። እማዬ ስለዚህ ነገር ተስማና ከአንቺ ጋር የመጨረሻችን ነው የሚሆነው። እሺ ነግሬሻለሁ። ሂጂ ውጭ አሁን። እስቲ አንዴ እንኳን ስማኝ። ምንድን ነው የምሰማሽ? ንገረኛ፣ ምንድን ነው የምሰማሽ? ትሰሚያለሽ? ከዚህ በኋላ አደይም በክፉ ዓይንሽ እንኳን እንድታያት አልፈልግም። ሂጂ ውጭ አሁን፣ ሂጂ ውጭ። ባርኮት በጣም ነው የማመሰግነው። አደይ ዴቭ። ቆይ ባርኪ፣ ምን ለማድረግ እየሞከርክ ነው? ዴቭ ተረጋጋ። እስኪ አስረዱኝ፣ ምን ልረዳችሁ? ቆይ አንተ ከቤዛ ጋር ምንድን ነው ያለ?
አደይ ለኔ ለምን አትተዋት? እሺ ዴቭ እተዋታለሁ። አንተም ቢሆን ግን አታስከፋት፣ ተንከባከባት። ማንም ቢሆን እየመጣ ሲጮህባትና ሲናገራት ዝም አትበል። እሱን አንተ ብለኸኝ አይደለም እሺ የማደርገው? ይኸውልህ ዴቭ መስመርህን አትለፍ እሺ። አደይ አንተ ብቻ አለችም፣ ለእኔም ቢሆን እህቴ ናት። ብትረጋጋ መልካም ነው። እንደ በፊታችን ብሉን ጥሩ ነው። ለአንተም እህትህ ናት ታውቃለህ። ነገር ግን በዚህ ልክ መቀራረባችሁ ደግሞ አንተ ለእሷ ስሜት እንዳለ እያወቅኩ እንዴት ነው የምረጋጋው? ዴቭ እባክህን ተረጋጋ። አልረጋጋም። ቆይ አደይ እንዴት እንደምወድሽ ጠፍቶሽ ነው እንደዚህ የምታሰቃይ? ዴቭ አትሳሳት፣ እሷ ምንም ያጠፋችሁ ነገር የለም። በቃ አሁን ሁለታችሁም ይበቃችኋል። እኔ ከማንም ጋር ምንም አይነት ግንኙነት አልፈልግም። እኔ ሰራተኛችሁ ብቻ ነኝ። በቃ ስራዬን ልስራበት፣ እባካችሁ ተውኝ። አት ምን አቦረ ነው ከቤት አሉ የማትወጣው? ለምን ነው የምወጣው? ላሽቃብጥ በናው ተካኝ አይደል እንዴ? አሃ ምን እንደደበረ ገባኝ ማለት ነው። ምንድነው? ከናውል ጋር ስለተስማማን ደብሮ ነው አይደለም? ታውቃለህ እንዴ አደይ እንደምትመቸው በቃ ጓደኛ ስታደርገው ደበረ። ማን ነው ደግሞ ጓደኛ ያደረገው? ዓለም ላይ እስቲ ፈልግ። ምን ልፈልግ? አደይን አይቶ የማትመቸው ሰው። ምን ማለት ነው? ይኸውልህ አደይ ከልጅነቷ ጀምሮ በጣም ተወዳጅ ባህሪ ነበራት። ያያት ሰው ሁሉ ነው የሚወዳት። ይወዳታል ማለት ግን ሁሉም ሰው ያፈቅራታል ማለት አይደለም። ናውልም በቃ ተመቸችው እንጂ አላፈቀራት። እና አንተ ምን ፈልገህ ነው የመጣው? እኔማ ጀለሴን ፈልጌ ነው የመጣሁት። ና በእናትህ አሁን በእናትህ አትድረቅ። ና እንሂድ። ምን እዚህ ተኮሳትረተኛል? እሺ ወንድሜ አንተ ምንም እንዳታስብ። እኔ በአጭር ጊዜ ውስጥ አሳካውና እደውልልሃለሁ። አንቺ ሞኝ፣ እዚህ መኝታ ቤትሽን ከምታሞቂ ሄደሽ አደይ ልክ አስገብተሽ ባልሽን አትጠብቂ። ባርኪ ደግሞ ምን አደረገ? ባርኮት ከአደይ ጋር እያበዛ ነው። ይኸውልሽ ከዴቭ ጋርም ተጣልተውልሻል። እቺ አደይ የተባለች ልጅ ግን ምን አባቷ ነው ቆይ ከባርኪ የምትፈልገው? እኔ ምን አውቄላት? ዴቭንም ባርኮትንም ስቃያቸውን ታበላቸዋለች። እሷ ደግሞ ማን ስለሆነች ነው ባርኪን ስቃይ የምታበለው? እባክሽ መቼስ ካንቺ በላይ ባርኮቴ አደይን እንደሚያፈቅራት ታውቂያለሽ። ምንድን ነው የምታወሪው? እሱን ታዩና አደይን ከዚህ ቤት እንዴት ነው ማስወግዳት ብለሽ አስቢ። እሷ እዚህ ቤት ከሌለችማ ምግብ የሚያበስልልን ሰው አይኖርም። ከሁለት አንዳችን ሰራተኛ መሆናችን ነው። ስለዚህ እዚሁ ያለስ ቆንጠጥ ማድረግ ይሻላል። ለዚህ እኮ ነው የምትመችኝ። ኧረ እባክሽ አልቀረብሽም። ከመጀመሩ ነው ደግሞ የተመቸሽ። እኔማ ለሊ ቅድም እንደዛ ስላለችኝ ያው ሳላገኛችሁ አልሄድም ብዬ ነው። ለሊ ለምን ነበር የፈለግሽ? ለሊ ዝም ብላ ነው ያው ታውቃት የለ ነገሮችን ታካብዳለች። አባባሏ ግን እንደዛ አልመሰለኝም። ኤላን አትስማ ባርኪ። ምን አይነት ጉዳይ ቢኖር ነው ቆይ ለሊ እንደዚህ ተጨነቅሽው? በቤዛ ጉዳይ ነው። ቤዛ ደግሞ ምን አደረገች? ምንም አላደረገችም። ኤላ በቃ ነገሮችን ይሄን ያላተሸፋፍነላት። ቤዛ እየዋሸች እንደሆነ እየተሰማኝ ነው ባርኪ። ለሊ ብቻ ለሊ ከቤዛ ጋር ስላላችሁ የግለጸ ልታናገርኝ አይደለም ጊዜን ተሻማሽብኝ። አይ ባርኪ እኔን አይመለከተኝ ይሆናል። ነገር ግን ቤዛ ባራጣ በዳሪ ቤታቸው እንደተያዘ ነግረው ከኤላ ብዙ ገንዘብ እየተቀበለችው ነው። ኧረ ተይ ለሊ፣ የሚወራና የማይወራ ብዙ ነገር አለ። ይስማ እንጂ የራሱ ሴት አይደለች እንዴ? ምንስ ብታደርግ? አዎ ቤታቸው ባራጣ እንደተያዘ አውቃለሁ። ግን ሌላ መናገሩ ለምን አስፈለገ? ያው በፊት ከኔ በላይ ጓደኛ አልነበራትም። እኔ ስለቀለልኳት ነው ለኔ ነገረች። ያው እንደ ጓደኛ ማለት ነው። እንዴት ነገሮች የሚለው ነገር አላሳሰበኝም። ነገር ግን የእውነት ወንድሟ ታስሯል? ደግሞ እስከታሰረ ለምንድን ነው የታሰረው? ቆይ ይሄ ነገር ግን እውነት አለው? እሺ ይሁን፣ የእውነት ቤታቸው ባራጣ በደርነት ተይዞ ነው እንበል። ይሄ ነገር እውነት ያለው ይመስላችኋል? እውነት ካለውም እስኪ እናረጋግጥ። እንዴ ለሊ ለምን ብላ ልትዋሽ ትችላለች? አይታወቅም። ስማ ባርኮት፣ ይሄ የሌሊ ጥርጣሬ ነው። የኔ አመለካከት እንደዚህ አይደለም። አንተ ያልታየ ነገር እኔ እንዳይልን አጠገቤ የተፈጠርኩት ያልሹ ነገር እኮ እውነት አለው። ቆይ እስቲ እኔ ለማጣራት እሞክራለሁ። የምር ነው ባርኪ? አዎ የላ ምናልባት እኮ ለሊ እውነቷ ሊሆን ይችላል። አዎ ባርኪ ትክክል ነህ። ምናልባት ቤዛ ይህንን ነገር የፈጠረችው አንተ ጋር ለመመለስ ይሆናል። ቆይ እሺ ታዲያ ምን ልትመክሪኝ ትችላለሽ? ምን ባረግ ይሻላል? ያው ወንድሟም ታስሮ ከሆነ እሱን ማጣራት ይኖርብሃል። እናቷም ደግሞ በህይወት ካለች እሷን ማግኘት ይኖርብሃል። ከዛን ከቤተሰቡ እውነታውን ጠይቀን እንረዳለን።
ከዛም በኋላ እኔ እናንተ ተነጋግረን ችግራችን እንፈታለን። ውሸቷን ካልሆነ እንደዚህማ እርግጠኛ አትሁኝ ለሊ። ምናልባት ከልቧም ይሆናል። ያድርግላት። ለሊ ለእኔ ያስባችሁ እንደዚህ ነገር ስላደረጋችሁ በጣም አመሰግናለሁ። ይህላ በጣም አስተዋይ ሚስት ነው ያለች። አመሰግናለሁ ባርኪ። እኔም እንድነቃና ዙሪያ እንደመለከት ረድተሽኛል። ለማንኛውም አሁን ስራ ምን ሊኖርብኛል፣ ግን በተቻለኝ አቅም ለማጣራት እሞክራለሁ። እሺ ባርኪ፣ ስለሰማኝ አመሰግናለሁ። በቃ እኔ ልሂድ ለሊ። በተቻለሽ አቅም አዴን እየተመለከትሻት እሺ? ምን ነው ባርኪ፣ አዴ ደህና አይደለችም እንዴ? አይመስለኝም ለሊ። እኔም ሆንኩ ዴቭ በጣም እያስከፋናት ነው። በዛ ላይ ደግሞ የፍቅርን ጸባይ ታውቂዋለሽ። ከእሷ ጋር ሆነ መቆየት በጣም ከባድ ነው። የእሷን ባህሪ ችላ መቆየቷ ራሱ ጥንካሬውን ነው የሚያሳየው። አዎ አዴ በጣም ጠንካራ ልጅ ናት። ሁሉንም ነገር ታልፈዋለች። በሷ በጣም እርግጠኛ ነኝ። ከሷ ጥንካሬ አንቺ ላይ ያለሽ ፍቅር ይገርመኛል። ያው ጓደኛው አይደለች፣ እሷ መውደድ ግዴታዋ ነው የሚሆነው። ጓደኝነታቸው በጣም ደስ ይላል። ከዛው አጭር ጊዜያቸው ቢሆንም አንዳቸው ለአንዳቸው መቆም ይችላሉ። ተመስገን አዴን የመሰለች ጥሩ ጓደኛ ስላለች። ይላ በቃ እኔ ልሂድ። አዲስ ነገር ካለ ደውልልኝ እሺ? ባርኪ አደራን እሺ? የነገርኩን ነገር እንዳትዘነጋው፣ ቦታ ስጠው። እሺ ለሊ፣ አመሰግናለሁ። እሺ ሄሎ። አንተ ምን አለብህ ወንድሜ? ከአንድ አመት በኋላ ናሳ ትገባለህ። እኔ ያለው እንጂ አንተን ተስፋ በማድረግ እንደዚህች አበባ ህይወቴ ጥውልግ ብሎ የሚቀር። ቆይ ግን አዴስ? እሷንማ ምኞቴ ካንተ ጋር እዛ እንድትመጡ ነው። ከዛ እንጋባለን። ከዛ አደይ በእጅ ገባሽ ማለት አይደል? ይኸውልህ ኪንጎ፣ አደይ ገንዘብ የምትወድ ንብረት የምትወድ አይነት ሴት አይደለችም። ብትወድ ኖሮ በዚህ ማንነት በዚህ ስብዕና ትወድ ነበር። አታይም? እኔ ለነዛ ልጆች እንዴት ነው የምትሆን? እኔ ምንም ስለሌለኝ ነው ባይተዋር የሆንኩት። የመጀመሪያ ኢትዮጵያ ልትሆን ነው ለፍቅረኛው ሲል አረብ ሀገር የተሰደደ። አደይ የኔቱን እንጂ ምንም ቢመጣ አይቆጨኝም። አደይ ግን ታድላ። እንደዚህ ማፈቅራት ሴት ብትኖር ኖሮ እኔ ማበዴ ነበር። አይ ዳይመንድ፣ ካንተ ጋር ሱር በቃ ጤነኛ ነኝ መስል። አረ ጤነኛማ አትመስለኝ። ይሄን የሰዓት ሀሳብ አምጥተህ ሌብነቴን ማበረታታት ከጀመርክበት ጊዜ አንስቶ አንተ ጤነኛ አትመስለኝ። እኔ አላምንም። ምንድነው ማተም? አደይ አደይ። አቤት ዳይመንድ፣ እንዴት ነሽ? አደይ እንዴት ነሽ? ክብሩ ይስፋ፣ ደህና ነኝ። እንዴት ናችሁ? አለሁልሽ አደይ። ከአንቺ ናፍቆት በስተቀር ደህና ነኝ። ኧረ አደይ ልጅ መላቤልኝ። በህገ ወጥ መንገድ ተሰድጄ አደይን ካልወሰድኳት እያለ ነው። ዳይመንድ እውነቱን ነው? ልትሰደድ ነው? አዎ አልኩሽ እኮ አደይ። እኔ ምንሽ፣ ቆይ ግን ለምን አንቺ ሳትሄጂም? የት? ስደት ነዋ። እዚህ ሀገር እንደሆነ መቼም አያልፍልሽም። አንቺም በህገ ወጥ መንገድ ሂጂና ታሪክሽን ቀይሪ። አባትሽም ይፋታሻል፣ በዛውም እናትሽን ታሳክሚያለሽ። ተው ዳይመንድ፣ ቀድሜ ሄጄ ነገሮችን ላስተካክልና እሷ ትመጣለች። የሰው ሀገር እንደዚህ ቀላል መስሎ ነው? ስንት መከራና ስቃይታ ነው እንጂ አልጋ ባልጋ ቢሆንማ ስንቱ ሄዶ ይቀየር ነበር። እኔ ምስኪ አባቴን ነገር ላስተካክልና ከዛ በኋላ የሚሆነው እናያለን። በቃ እኔ ልሂድ። አደይ ትንሽ ቆይ እንጂ። ለምንድን ነው የምቆየው? አደይ ትንሽ አውሪኝነት ይዘው። እኔ ሁሉ ነገር ትክት ነው ያለኝ። ቤት ብዙ ስራ እየጠበቀኝ ነው። በቃ መሄድ አለብኝ። አቦ በእናትህ ተፋታት። አንተ ደግሞ ፊት ሲሰጡ አትቻልም። እሺ አደይ ትናፍቂኛለሽ። እንደው ምን ይሻላል? ቆይ ምን እያደረጋችሁ ነው? አንቺ መናጤ! ቆይ ማን አባሽ ስለሆንሽ ነው ባርኪን ክፍልሽ ያስገባሽው? ቆይ አንቺ ማን ስለሆንሽ ነው ዴቭን የምታስከፊ? ስንት ጊዜ ነው ልክሽን ወቂ ብዬ ነገርኩሽ? አንቺም በደንብ ስሚኝ እሺ። እኔ ማንንም ለጥቅሜ ስል የምቀርብ ሴት አይደለሁም። ደግሞ ያላየሁትን አየሁ ብዬ እንደማሏሽ ሁለታችሁም ታውቁታላችሁ። አንቺ ገረዳሽ እኔን ገፈተሽ። የፈለገ ገረድ ሆን ሰው መሆኔን ግን አትርሽ። አንቺ ምን እያደረግሽ ነው? ካላከበራችሁኝ እንዴት እንደምንቃችሁ ያሳያችሁ። እናንተ ሳታከብሩኝ እኔ እንዳከብራችሁ አትጠብቁ። ደግሞ ሰራተኛ ናት ምንም አታመጣም ብላችሁ ከሆነ እንደዚህ ያደርጋችሁ ተሳስታችኋል። ድጋሚ እንደዚህ አይነት ነገር እንዳታደርጉ እሺ። አደይ
ወይኔ ፍቅር ዴቭ እያያት ነው አይደል? የተረገመች ምን እንደምታደርግ አደይ ያለ ምክንያት እንደዚህ አታደርግ። ቆይ ምን አድርጋችሁ? በፍጹም ዴቭ፣ አደይ በጣም ባለጌ ሴት ናት። ምንም ለሰው ክብር የሚባል ነገር የላትም። አታያትም እንዴ ፊቴን እንዴት እንዳደረገች? አደይን ምን አድርጋችሁ? ምን አድርጋችኋት ነው? ያለ ምክንያት እንደዚህ አትሆን። ንገር ፍቅር፣ አደይን ምን አድርጋ? ፍቅር አይዲዱ ሀዘን ላይ መሆን የረሳሽው አይደል? እስኪ አስቢው፣ እናትሽ ሞታ የምትወጂው የለም ሳይኖር ቤትሽ መጥቼ እንደዚህ የጨፈርኩ ብታገኝ ምን እንደሚሰማሽ? ይቅርታ ናውል። የኔ ሀዘን መቼም ሊገባሽ ስለማይችል ብታየው ነው የሚሻልሽ። ለኔም አልጠቀመኝም። ደስተኛ ብትሆኚ ነው የሚያዋጣሽ ልዱዬ። በማሚ ላይ ቢሆን ብዬ አሰብኩኝና ተሰማኝ። የዚህን ያህል አንተ መድራት ነበረብኝ ናውል። ይቅርታ። አሁን ገባሽ? ምኑ? አደይ ካንቺ በምን እንደምትሻል። ይቅርታ። አረ ችግር የለውም። ፈታ ቢኬኳ ግን እኮ አንተም ስለተጨነቅ ምንም አይለወጥም። ያው በቃ ፈታ ብትል ይሻለው። እስከዛሬ ያዘንከው ይበቃል። እሱስ ልክ ነሽ። በቃ እሺ፣ ነው ወደ ቤት ልሂድ። አስደብርኩሽ? አረ ዴቭ፣ ሌላ ነገር ከማሰቡ በፊት ወደ ቤት ልመለስ። በጣም እየመሸ ነው። እሺ ነይ እንሂድ። በዛውም አደይን አገኛታለሁ። ከዴቭ ጋር መጣላት አምሮ ነው? ተይው እባክሽ። ወንድምሽ እንደሆነ አደይ ቤተሰቤ እንደሆነች አምኖ መቀበል ግዴታው ነው። እንግዲህ ነው የለውበትም ነው ራስህ ተወጣው። ቆይ ትፈሪዋለሽ? አከብረዋለሁ እንጂ አልፈራውም። ወንድሜ እኮ ነው። ይሁን። እሺ አሁን ይሄ ምን ነው ደስ የሚለው? አሁን ከዚህ ኳስ ብናይ አይሻልም? ለሊ የምን ኳስ ነው ደግሞ የምናየው? እስኪ ይኸው ደስ አይልም? ቆይ ምን ችግር አለው ኳስ ባይ? ችግሩ ከተፈጠረ በኋላ እኮ ነው የሚገባ። ታውቀዋል። ግን ደግሞ ምንድነው የሚፈጠረው? ሁሌም ኳስ ስትመለከት እኔ አጠገብ መሆኔን ራሱ ትዘነጋለህ። ከዛ ሁሌም ትኩረት ለኳስ ብቻ ይሆናል። ስለዚህ ትኩረት ፈልጌ ነው በእኛ አደይ በጣም ይቅርታ ረበሽታችሁ መሰለኝ። ኧረ አደይ አልረበሽንም። እንዴት ነሽ አደይ? ጠፍተሻል። በሰላም ነው? አዎ በሰላም ነው። ደግሞ አለው አልጠፋሁም። ካንተ ጋር ስለማንገናኝ ይሆናል። እሱማ ልክ ነሽ። ይኸው ጓደኛ ስላንቺ አውርታ አትጠግብም። እኔማ በቅርቡ ባንቺ መቅናት ልጀምር ነው። ይሄን ያህል? አዋ ቀልዴ መስሎሽ ነው? እሱን ተይው አደይ፣ አትስሚው። ባይሆን አንቺ እንዴት ነሽ? ምን አዲስ ነገር አለ? ከቤዛና ከፍቅር ጋር ተጣልቼ ነው የመጣሁት። ቆይ እነሱ ምን ይሁን ነው የሚሉት? እሺ ቆይ አንቺ ደህና ነሽ? በጣም ተጣላችሁ እንዴ? አዎ። እኔ ምን እንደሚያሳዝነኝ ታውቂያለሽ ለሊ? ምንድን ነው? ይሄን ሁሉ ነገር እኔ ላይ ያደረጉብኝ ምንም ማድረግ አለመቻሌ በጣም ነው ያዘንኩት። እቺ ቤዛ ተጨመረችብሽ አደይ? ቆይ ግን እሷ ካንቺ ምንድን ነው የምትፈልገው? ለሊ ምንም ብትለኝ አልሰማህም። ነይ አደይ እንሂድ። ሁለቱንም ዋጋቸውን ነው የምንሰጣቸው። አይ ለልዬ፣ እኔ ለእነሱ አንሼ ነው። ታያቸው እባክሽ፣ ይረጋጉና ይሄዳሉ። እሺ በቃ አደይ አንቺ ተረጋጊ እና አሁን ሻይ ላፍላለሽ። ቆይ ምግብስ በልተሻል? አዎ በልቻለሁ ለልዬ፣ አትቸገሪ፣ እኔ ራሴ ያፈላለሁ። ኧረ አብረን እናፈላለን። አሁን የምር ሻይ ለማፍላት ሁለት ሴቶች። አደይ ዴቪ፣ አደይ ነው ታዲያ? አላየኋትም። ይልቅ አንቺ ልጁን አይተሻታል? ኢላ ልሸኘው ብላ ወጣ አልተመለሰችም። አንተ ግን ደህና ነህ ዴቪ? እስካሁን ደህና ነበር። ይኸውልሽ ፍቅር፣ እንድትረብሽኝ አልፈልግም። እሺ እባክሽ ሂጂኝ በቃ። ዴቪ፣ እኔ እኮ በጣም ነው የምወድህ። ቆይ እንዴት ካንተ ርቄ መቆየት የሚችል ይመስላል? ፍቅር 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 ዴቪ፣ እንዴት ነህ? ሰላምታው ይቆይ። እስካሁን የት ነበርሽ? ኤላ ጋር ነበርኩ። እርግጠኛ ነሽ? አዎ። ምን ነው? ይኸውልሽ ሊዲያ፣ እሱ ጋር መሄድ አቁሚ ብዬሽ ነበር። ዳግመኛም አልነግርሽም ብዬሽ ነበር፣ ግን ባለማወቅ ነው እያልኩ ነው። እሺ ማልፍሽ። ቆይ እሺ፣ የት ልሂድላችሁ ነኝ እንዴ? እኔ እዚህ ቤት ላብድ ነው። ቀበጥ
የምርሽ ነው አደይ? አዎ ዳድዬ፣ እዚህ አባት ያገኘኝ ያላገኘኝ እያልኩኝ ከምሳቀቅ እናቴን አማክሬ ይዘው ብሄድ ይሻለኛል። አደይ እዛ እኮ ከዚህ የባሰ ነገር ነው ያለው። ቢሆንም ለልዬ እኔ እዚህ ሁሉ ነገር አስጠልቶኝ እዛ ሄጄ ነገሮችን ማስተካከል አለብኝ። ለእናቴ የሚደርስላት ሰዓቱ አሁን ነው። አደይ አሁን መረጋጋት ነው ያለብሽ። ኪንጉና ዳይመንድ ይሄን ቢያስቡ አይገርመኝም፣ ምክንያቱም እነሱ ስራ የላቸውም። አንቺ ግን እንደዚህ ማሰብሽ በጣም ነው የሚገርመው አደይ። ለልዬ ምን ላድርግ? እዚህ ሁሉም ነገር ስልችት ትክክት ነው ያለኝ። ረፊ አደይ ተስፋ ቆረጥሽ እንዴ? ተስፋ ቆርጥሽ ነው? ተስፋ በቆርጥማ ወደዛ አላስብም ነበር። ስመለስ የማስተካከላቸውን ነገሮች ተስፋ አድርጌ ነው እንጂ። በቃ ይሄንን ሀሳብ ታዩ እሺ። እኛ ትንሽም ብትሆን እዚህ ራሳችንን ቢዝነስ ሰርተን ለመቋቋም እንሞክራለን። ደግሞ አትቸገሪ፣ እኔ ያለሁልሽ እሺ። ተጋግዘን እንደሚሆን እናደርገዋለን። ለልዬ ሁሌም አጠገቤ ሆነሽ ስለምታበረችኝ አመሰግናለሁ። አይዞሽ፣ ተረጋጊ። አረ እናንተ ልጆች ፍቅራችሁን ብልኩ አድርጉት። አረ መቀናቱ ነው አቶ ኤላ። አንቺ ተረገምሽ ነው። ልቀቀኝ። ቆይ አደይ ምንድን ያደረግሻት? ቆይ ምን ያደረክ ነው? እኔ ምንም አውቀው ነገር የለም። ለአንቺና ለዛች ለተረገመች ፍቅር ስትል ምን ታርግላችሁ? ልጅቷ ምን አርጊ ነው የምትሏት? ቆይ ማን ነገረ? ነው ልቀቀኝ። አሁን እባክህ ልቀቀኝ። ዝም በይ። ነው ልቀቀኝ።